ሰባተኛው አገራዊ ምርጫ ያለምንም የጸጥታ ችግር እንዲከናወን የሲዳማ ክልል ፖሊስ ጠቅላይ መምሪያ የተለያዩ ዝግጅቶችን እያደረገ ይገኛል። መምሪያው ለአባላቱ በሰጠው ስልጠና የፖሊስ አባላት በምርጫው ሂደት ውስጥ የሚኖራቸው ሚናና በሕግ የተሰጣቸውን ስልጣን በሚገባ እንዲረዱ ለማስቻል ያለመ ነው። የሲዳማ ክልል ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ተስፋዬ ዴቢሶ እንደተናገሩት ጠንካራ መንግስት ሲመሰረት ጠንካራ ሀገርን መገንባት ስለሚቻል ሰባተኛው ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ ከፍተኛ ስራ እየተሰራ መሆኑን ተናግረዋል። ጠንካራ መንግስት ዲሞክራሲያዊ ስርዓት ሊገነባ የሚችለው መንግስት በምርጫ ተመርጦ በህዝቦች ይሁንታ አግኝቶ የሚመጣ መንግስት የሚመሰረት መንግስት ሲኖር ነው። ይህ መንግስት ሊመጣ የሚችለው በምርጫ ነው። ስለዚህ ለሀገራችንም ለተቋማችንም የተለየና ትልቅ ቦታ የሚሰጥ አጀንዳ ስለሆነ ሀገራችንን ወደፊት ያስከዳል። የተደቀኑብን ውጫዊና የውስጥ ችግሮቻችንን በአግባቡ አስተዳድሮ ሊፈታ የሚችል መንግስት፣ ሀገራችንን ማጽናት የሚችል መንግስት ኢትዮጵያ ህዝቦች ለመምረጥ በተዘጋጁበት ወቅት ላይ እኛ ምርጫ ሰላማዊ፣ ዲሞክራሲያዊ እና ፍትሃዊ ሆኖ እንዲጠናቀቅ ሚናችን ከፍ ያለ ስለሆነ ለዚህ ኦሪየንትድ ሆነን ዝግጅት አድርገን መጠበቅ መስራት ስለሚገባን ይህን በሚመለከት ነው የተወያየ ነው። ኮሚሽነሩ አክለውም ፖሊስ ከምርጫው በፊት ያለው ዝግጅት እንዳለ ሆኖ ከምርጫ በኋላ ሊከሰቱ የሚችሉ ማንኛውንም የጸጥታ ስጋቶችን የመለየትና የመቀልበስ ብቃት እንዲኖረው በልዩ ትኩረት እየሰራ መሆኑን ጠቁመዋል። ምርጫን ሊያውክ የሚችል ሊረብሽ የሚችል ሊያደናቅፍ የሚችል ነገር እንዳይፈጠር እንዳይከሰት ነው የምንሰራው። ከዚህ አልፎ የሚመጣ ካለ ህግን በህግ አግባብ የማስከበር ዝግጅት ነው እያደረግን ያለ ነው። ስለዚህ የሰው ኃይል ዝግጅት በስልጠና የማብቃት በአደረጃጀት የማብቃት ዛሬ የሰራነው ስራም የዛ አካል ነው። ከዛ የግብአት ዝግጅት ከባለድርሻ ጋር በጋራ የሚሰሩ ስራዎችን የመለየትና ቦታ የማስያዝ ዝግጅት እያደረግን ነው። ስጋቶችን ቀድሞ መለየት፣ በተለዩ ስጋቶች ላይ ከዚህ ከአሁኑም ጀምሮ መስራት፣ ስጋቶችን ወደ በጎ የመቀየር ስራ እየተሰራ ነው ያለው። በስልጠናው ላይ ተሳታፊ የነበሩት ኮማንደር መላኩ አየለ፣ ኮማንደር ደጊቱ ጠግቾና ረዳት ኮሚሽነር ቡርሳሙ ቡዋኔ በሰጡት አስተያየት ስልጠናው በምርጫ ወቅት የዜጎችን መብት በማክበር ረገድ ያለባቸውን ኃላፊነት በተሻለ ሁኔታ እንዲረዱ እንደሚያደርጋቸውም ጠቅሰዋል። በተለይም በምርጫ ሂደት ውስጥ ሊያጋጥሙ የሚችሉ ውስብስብ ሁኔታዎችን በምን አይነት ሙያዊ ስነ ምግባር መፍታት እንደሚገባም ውይይት ማድረጋቸውንም ተናግረዋል። ፖሊስ አሁን በዚህ ጊዜ ከምርጫ ጋር በተያያዘ የተደራረቡ ኃላፊነቶች ናቸው ያሉት። በተለይ አሁን ተፎካካሪ ፓርቲዎች እንደ ፓርቲ የራሳቸውን ፖሊሲና አጀንዳዎች ጉዳይ ላይ ሊወዳደሩ ይችላሉ። እኛ እንደ ፖሊሲ ግን ሁሉንም ፓርቲ ያማከለ ፖሊሳዊ ስራችንን በመስራት አንደኛ ተፎካካሪ ፓርቲዎችም ምንም አይነት ጸጥታ ስጋት እንዳይኖራቸው፣ በተለይ ከየትኛውም አንጻር የደህንነት ስጋት እንዳይኖራቸው የሚሰጡ ተልእኮችንም እኛ በአግባቡ ተቀብለን ምርጫ ለማስፈጸም በታማኝነት ለማገልገል ዝግጁነቱን የገለጸበት መድረክ ነው። ህዝቡ በነቂፍ ወጥቶ የሚፈልገውን መርጦ ወደ ቤት በሰላማዊ መንገድ ወጥቶ እንዲገባ ዋና እኛ ነው የሚጠብቀውና ፖሊስ አባላትን የሚጠብቅና ይሄንን ስራ የመስራት ዝግጁ ሆነናል። ሂደቶቹን በሚገባ እየተከናወኑ ነው። ዛሬ ደግሞ ሞር ከምርጫ በፊት የሚደረጉ ነገሮች ላይ ተወያይተናል። በምርጫ ወቅት የሚደረጉ ነገሮች ምንድናቸው? ፖሊስ እንደ ህግ አስከባሪ አካል ምንድነው ማድረግ ያለበት የሚለውን አንስተናል። ከምርጫ በኋላስ ምን ስጋቶች ይኖራሉ? ያንን እንዴት መቋቋም እንችላለን የሚለውን በስፋት ተነጋግረን በምርጫውን በቆራጥነት ለማስፈጸም ቃል ገባንበት ሁኔታ ነው ያለው።